ተመልካቾቻችን እንዴት ናችሁ? እንኳን ለዘንድሮ የብሔር ብሔረሰቦችና ሕዝቦች ቀን በሰላም አደረሳችሁ። ሀገራችን ኢትዮጵያ እንደሚታወቀው በርካታ ብሔር ብሔረሰቦችና ሕዝቦች የሚገኙበት ሀገር ናት። ታዲያ እነዚህ እያንዳንዳቸው የራሳቸው የሆነ እሴት፣ መገለጫ፣ ባህል አላቸው። ከነዚህም ደግሞ መካከል ምግብ ይጠቀሳል። ታዲያ በዛሬው ፕሮግራሚም በተለያዩ የባህል ሬስቶራንቶች፣ ምግብ ቤቶች እየዞርኩኝ ሁሉንም እንኳን ባልችል የተወሰኑትን እንዴት ነው የሚሰሩት፣ እንዴት ነው የሚቀርቡት፣ ደግሞ ሲቀመሱ ጣዕማቸው ምን ይመስላል የሚለውን ማሳያችሁ ነው የሚሆነው። እስከ ፕሮግራሜ ፍጻሜ ድረስ አብራችሁን ቆዩ። ሰላም፣ እንዴት ነሽ? ሰላም ነው አለ። ደህና ነኝ። እንኳን ሰላም መጣሽ። እንኳን ደህና ቆየሽ። ሜሪ እባላለሁ። የማና ባህላዊ ምግብ ቤት ባለቤት ነኝ። ምን ልርዳሽ? እሺ፣ በጣም አመሰግናለሁ ስለተቀበልሽ። ቅድምም ለተመልካቾች እየተናገርኩኝ ነበርና ዛሬ የብሔር ብሔረሰቦች ቀን እንደመሆኑ የተለያዩ የብሔር ብሔረሰቦች ምግቦችን ብዙ ናቸው፣ ግን የተወሰኑትን ለመሞከር አስቤ ነበር የመጣሁት። ይሄ ደግሞ የኦሮሞ ባህላዊ ሬስቶራንት እንደመሆኑ አንዳንድ ነገሮችን ታስሞክሪኛለሽ ብዬ ነበረ። ምን አይነት ምግቦች ታስሞክሪኛለሽ? እሺ፣ ይቻላል። የኦሮሞ ባህላዊ ምግብ ቤት ወደ ወለጋ አካባቢ የሚገኘው ጮሮርሳና አንጮቴ ውስጥ ገብተን አብረን መስራት እንችላለን። እሺ፣ አብሬሽ ልስራ? አዎ፣ ይቻላል። እሺ። ከምን እንደምንጀምረው? አንጮቴ ነው የምንጀምረው። አንጮቴያችን ይሄውና። አንጮቴ እንደሚታወቀው ብዙ ስር ነገር ነው። እንደ ድንች፣ እንደ ስኳር ድንች ነው መቀቀል ነው የሚፈልገው። ስለዚህ ብዙ ጊዜ ነው የሚፈልገው ለመቀቀል። ግን ሂደቱን ለማሳየት እኛ እዚህ ጋር ከዚህ እንጀምራለን። እዚህ እሳቱ ጋር እንዴት እንደሚሰራ አሰራሩን ለማሳየት ነው እንጂ የተቀቀለ አለን። በጣም እያደቀቀው ነው። እሱ ደግሞ ጨርሽ ተቀድሞ ይደቅ ነው ለመብላትም እንዲመች ትንሽ መድቀቅ አለበት። ቴስቱም ደስ እንዲለን ለምግቡም ለጤናችን እንዲያመችልን ለጋ ቅቤ መሆን አለበት ማለት ነው እዚህ ጋር። ስለዚህ አሁን ቅቤያችንን መጀመሪያ እንጨምራለን ማለት ነው። አንጮቴውን ጨርሰናል። አሁን ደግሞ ሼፋችን ጮሮርሳውን ይሰራልናል። አሰራሩን ቆሜልኝ ማለት ነው። አሰራሩን ቆመሽ ታያለሽ ማለት ነው። እንዳይዝብን ትንሽ ዘይት እናረጋለን። ከዛ ጮሮርሳው ትንሽ መውካት አለበት 30 እስከ 1 ሰዓት ማለት ነው። አነባበሩ ነበር የሚመስለኝ ጮሮርሳ። ትንሽ አነባበሩ ቀጠን ይላል። ይሄኛው ደግሞ ትንሽ ከሱ ወፈር ያለ ነው። የት አካባቢ ነው በአብዛኛው የሚቀርበው? ይሄ ወደ ነቀምት ወደ ጊዳ አካባቢ ነው በብዛት የሚታወቀው ማለት ነው። የሚቀርብበት ስፔሻል የሆነ ኦኬዥን አለ። አሁን የቅድሙ በአብዛኛው ለወለደች ሴት ይቀርባል፣ ለስብራት፣ ለጥንካሬ ይሆናል። ይሄኛውስ? ይሄ ደግሞ ለሰርግ እንዲሁም ለተለያዩ ዝግጅቶች እንዲሁም ባህል ሲኖር እዛኔ ይቀርባል ማለት ነው። ትንሽ እስከሚበስል ድረስ እኛ እዛ ሆነን እንጠብቀው፣ ሰርቶ ያመጣልናል። ቀርቦልናል ላይ ሰራ ነው። ይሄንን ያው ሼፍ ሰርቶልን አምጥቶልናል። መቅመስ ነው አሁን የሚገባን። ይሄንን እንሰራዋለን። መጀመሪያ ይሄ ምንድን ነው? እርጎ ይመስላል። ይሄ እርጎና በሁለት አይነት ነው የሚሰራው። በአይብም ይቻላል፣ በእርጎም ይቻላል። እንደሰው አማራጭ ነው ማለት ነው። ይሄኛው እዚህ ጋር ቆጭቆጫ ነው። ቆጭቆጫን የማውቀው ቅቤ ያለው ነው። በቅቤ የተዘጋጀ ነው ተለውሶ ማለት ነው። ይሄኛው ደግሞ የተነጠረ ቅቤ ነው ማለት ነው። መስ እንችላለን ማለት ነው። ስለዚህ ይሄ ምንድነው? ይሄ ማለት ነው በመስቀል ባህል ማለት ነው እንዲህ ነው የሚቀርበው። አንዳንድ ቦታ በየክፍለ ሀገሩ ስለሚለያይ በየወረዳዎቹ ወደ ደምቢዶሎ አካባቢ መንዲ፣ እንደዚሁም ጊምቢ አካባቢ በእንዲህ አይነት ሁኔታ ነው የሚቀርበው ማለት ነው።
ቆንጆ ነው። አሪፍ ነው። የባህል ሬስቶራንቶች በከተማችን አዲስ አበባ በጣም እየተበራከቱ ነውና ከነሱ ማና ሬስቶራንት ምንድነው ለየት የሚያደርገው ነገር? ማናው ሬስቶራንቱን ለየት የሚያደርገው አንድ እንደ አካባቢው ካልቸር የሆነ ምግቦችን በማቅረብ ማለት ነው። ሁለተኛ ደግሞ በንጽህናው እንዲሁ ደግሞ ፍሬሽ የሆኑ ምግቦችን በማቅረብ ማለት ነው። በገጌሰኒ አያና ሰባፍ ሰብለሞታ ስኒንጀራ ማና መነኛታ አዳ በገጌሳ። እንግዲህ ተመልካቾቻችን ሙከራችን ይሄን ይመስላል። እንዳያችሁት መቅመሱ ላይ ነው የበረታሁት፣ መሞከሩ ላይ አልነበርኩም አይደል? ቢሆንም ግን ይሄን ይመስል ነበር። ግን ሙከራዬ በዚህ አላበቃም። ሌሎችም ቦታዎች ደግሞ እንጂ ሌሎች የባህል ምግቦችን መሞከር ነው የሚሆነው። አብራችሁ ቆዩ። እንዴት ነሽ? አረፈድኩ? አዎ። እንዴት ነሽ? ደህና ነሽ? እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየሽ። እሺ። አዎ፣ ይኸው ስትቆይብኝ ሽሮውን ይኸው፣ ደቆቆውን ይኸው፣ የጥህሎ ወጥ ደግሞ ድልክ ነው። በድልክ ነው የመጣው። ስልስ ነው ይሄ። ሁሉም ሰርቼዋለሁ። ቆየሽ? አዎ፣ ይቅርታ በጣም መንገድ ተዘጋጅቶ ነበር። አሁን ሰራርቼ ጥህሎ ትሰሪያለሽ? ጥህሎን አብሬ እሰራለሁ። ጉልበታለሽ? ጉልበት ያስፈልጋል። እሺ፣ ይኖረኛል። እና ይሄው ደቆቆ ይሄ ነው። ስልስ ይሄ ነው። ደቆቆ ማለት ከትግራይ ራያ አካባቢ የሚገኝ አተር ነው። እንደ አተር ክክ ነው። ደቀቅ ያለ ነው። ከምስር ተለቅ ያለ ነው። ብቻውን ነው የሚቀርበው ወይስ ማባያ ነው? ኖ ወጥ ነው እኮ እንደ ምስር ወጥ፣ እንደ አተር ወጥ ደቆቆ ይባላል። በዛ በትግራይ በአማርኛ ያለቆ። እንግዲህ ተመልካቾቻችን እንደሰማችሁት በማርፈዴ ምክንያት ዶሮ ሽሮና የጥህሎ ማባያው ስልሱ ተሰርቶ ነው የጠበቀኝ። ጥህሎውን ግን አብረን እንሰራለን፣ ጉልበትሽ ይፈተናል ብላኛለች። ወደሱ እናልፋለን። የሽሮ ምናምን ፓርቱ አምልጦኛል። ስለዚህ አሁን ወደ ጥህሎ ነው። እጃችን ታጥበን ጥህሎ እንሰራለን። ከዛ ማዕዱንና የሰራሁት የቆየሁሽን እሱን ይዘን ቀንመሽ። ይሄ ማለት ገብስ ነው። ገብስ ሆኖ በሶ ማለት ነው። በሶ ራሱ ነው አይለያይም። ግን በሶ የሆነበት ምክንያት ንጹህ ገብስ ነው። የተመረጠ ሙሩጥ ዘር ይባላል። ሙሩጥ ዘር ይባላል ማለት ነው። እና ሌሎች ቅመሞች ምንም አይጨመርበትም። በባለሙያዎች በሴቶች በደንብ የተዘጋጀ ባለሙያዎች በእናቶች በጣም ብዙ ፕሮሰስ ያለው ነው ይሄ ለመዘጋጀት። ፀሐይ መተዋል። ፀሐይ ከመተው በኋላ ይሸከሸካል። ተሸከሽኮ ውሃ ይነከራል። ውሃ ተነክሮ በሐሸዋና በመቆሎ ጉንዶ የሚባል መቆለያ ነው የሚቆላው። በኖርማል ብረት ጣድ አይደለም የሚዘጋጀው አይደለም። እዛ ብቻ ነው የሚገኘው። የትም ቦታ የለም። ትግራይ ብቻ ነው የሚገኘው ማለት ነው። ይሄ መቆለያ እዚህ መቆሎ ጉንዶ የሚባለው ማለት ነው። በሱ ይቆላል። በሱ ተቆልቶ ደግሞ እንደ አዲስ ደግሞ ይሸከሸካል። ደግሞ ተመልሶ ተሸከሽኮ ደግሞ መልሶ ይፈጫል። ከተፈጨ በኋላ ይነፋል። ተነፍቶ እንፋፎ የሚባል ከዚህ የሚወጣለው ወፈር ያለው ማለት ነው። እሱ ለብቻው ይበላል። ይሄ ደግሞ እንደዚህ ሆኖ መቀረበው ማለት ነው። ከዚህ በኋላ እንደዚህ ከሆነ በኋላ ደግሞ ታየዋለሽ። እስከዚህ ድረስ ስላላየሽ ነው የምነግርሽ ያለው። ቅድም መግቢያ ላይ አርፍጄ መጥቼ አልተዋወቅንም። ተመልካች እንኳን አቅሻለሁ። ከተመልካች ንገሪ። ስሜ እየሰራ ነው የምናወራው። ስሜ ኪሮስ ጥሕሎ እባላለሁ ወይም ደግሞ ኪሮስ አጽሃ። ይሄው አቀራረቡ እንደሱ ነው ማለት ነው። እንደዚህ ሙዳቅ ይባላል። ሰርተሽ እንደቅድም እንደሰራን ከጨረስን በኋላ እንዴት አድርገን ልንበላው ነበር ያሰብሽ ነበር? ማሉ እንደዚህ ያከና በማንኪያ እንደ ጎንፎ ወይ ይሄ እንደዚህ ነው እንደ ባህሉ። በዚህ በሽንጣር ነው የሚበላው። ሽንጣር ነው የሚባለው። ማንኛውም እንጨት ነው ወይስ? ማንኛው አይደለም፣ ጎልዖ ይባላል እዛ ትግራይ ጎኖ። ከዛ ነው የሚሰራው። እንትን ነው የሚሰሩት ከፍቲ የጠበቁ ምናምን ህፃን ልጅ ነው የሚሰራው።
እንትን ጥህሎ የሚቀርብበት ዝግጅት አለ ወይስ ለአመት በዓል የሚባል ለሆነ ስፔሲፊክ ነገር? ጥህሎ በተፈጥሮ ለክብር እንግዳ ነው የሚሰራው። ለክብር እንግዳ እና የአባቶች ምግብ ነው። በጣም የባለ አባቶች የሆኑ ክብር ያለው ሰው ነው የሚበላው ጥህሎ። ዝም ብሎ ቤት አይገኝም። ሁሌ የለም። ሁሌ የሚገኝበት ቤት በቃ በጣም እንደዚህ ምንድነው ምን ልበልሽ ሀብታም ወይም ደግሞ በሃይማኖት ሌላ ምግብ የማይበላ ጥህሎ ብቻ የሚበሉ ሰዎች ምናምን አሉ። ስልሱ ላይ ስላለበኩኝ ኖርማል ስልሱ የሰራ ነው። ሽንኩርት ከትፈን አይደለንም። ይሄ ቀይ ሽንኩርት የሀገር ውስጥ ሽንኩርት የለም ደቃቃዎቹ እሱን ያበሻ ሽንኩርት እሱን ተደልዞ ደርቆ ታሙሶ ተፈጭቶ ከበርበሬ ጋር ይሄን አንድ እጅ በርበሬ 2 እጅ አድርገሽ ትደልኪዋለሽ። ድልክ ማለት ይለወሳል። ተለውሶ ወቅቱ 3 ቀን እሱ ብቻ ውሃ ብቻ እዚች ጋር ውሃ ብቻ ነው የምታደርጊ ሻክላዋ ላይ። ከዛ ያ ድልክ ታደርጊያለሽ። ይንተከተካል። ትንሽ ዘይት ትንሽ አጠባ አድርገሽ ውሃ ጨምረሽ ማውረድ ነው። የባህላዊ ምግብ ቤት ነው ምግብ ቤትሽና እንደዚህ አይነት ባህላዊ ምግቦችን ማቅረብ ባህልን ከማስተዋወቅ አንፃር ባህሉን ለማያውቀው ሰው ከማስተዋወቅ አንፃር ምን ታስተዋጽኦ አለው ብለሽ ታስቢያለሽ? አንደኛ ቱሪዝም ይስባል። የውጭ ዜጋዎች በጣም ይፈልጉታል፣ ይወዱታል። ከኛ በላይ ነው የሚወዱት። ቻይናዎች፣ ህንዶች አሉ እዚህ እየመጡ በጣም ደስ ሲያዛቸው ማለት ነው። እና እንደዚህ በባህልና ቱሪዝም ተጠርቼ አይቶታል። በደንብ እንዲያይ ፈልጋለሁ። ስለዚህ እዚህ አሁን የሚመጡ ፎሬነሮችን እዚህ የውጭ ሀገር ዜጎች ምን አይነት ምላሽ ነው ያላቸው ምግቡን ሲቀምሱ? ይወዱታል በጣም። እንዴት አድርገን ስራ ይዘን እንሂድ ስጭን ዱቄቱ ይሉኛል። ሰጣቸዋለሁ። አፈራውን ታያቸዋለሽ? አዎ አሳያቸዋለሁ። ከኔ ይሻላል ነው? አይሻልም። ያው በሽሮ ቀመስሽ? በተለይ አሁን ሰሞኑ ይሄ ለት አክሱም አካባቢ ነው። አክሱም ነው በቃ። አዎ አክሱም አካባቢ ሳይሆን በቃ አክሱም ራሱ ህዳር ጽዮን ምክንያት በማድረግ በጣም ህልበት ይበላል። ድግስም በዚህ ነው የሚያልፈው። በተለይ አሁን በታህሳስ ውስጥ ያለው ጾም ህልበት የገነነ ሱም ነው ያለው። አሁን የገና ጾም ህልበት ነው የሚበላው በብዛት። ያኛውን ለክብር እንግዳ ይቀርባል። ህልበትም እንደዛው በአክሱም አካባቢ ህዳር ጽዮን ለአክሱም 21 ብዙ ሰው እንደሚሄድ ታውቂያለሽ። የሄደ ሰው በቃ ይሄ ነው የክብር ልክ ጥህሎ እንደሚቀርበው በአድግራት አካባቢ ይሄ ደግሞ እንደዚህ ብሎ ይቀርባል። እሺ እንኳን በዓል ብሄር ብሄረሰቦች መበል 20 ዓመት ሰላም አብጽሕኩም ወጽሕና እናበርኩ አንኔ። እሺ እናመሰግናለን። እንግዲህ ተመልካቾቻችን ሙከራችን ቅምሻችን አሁንም አላለቀም፣ ይቀጥላል። አብራችን ቆዩ። እንዴት ሰላም አላረፈድኩም አይደል? አላረፈድሽም። እንኳን ደህና መጣሽ። እንኳን ደህና ቆየሽ። ሰላም ነው አለው። ስመኝ እባላለሁ። የቃተኛ ባርና ሬስቶራንት እንጦጦ ቅርንጫፍ ስራ አስኪያጅ ነኝ። ማለበል ምን ልታዘዝ? እሺ እኔ ደግሞ ሄዋን እባላለሁ። ያው የብሔር ብሔረሰቦች ቀን እንደመሆኑ የተለያዩ የኢትዮጵያ ባህል ምግቦችን እየተዘዋወርኩኝ እየሞከርኩኝ ለመስራትም ደግሞ እየጣርኩኝ እየቀመስኩኝ ያለሁትና እዚህ ዛሬ ምን ታስሞክሩኛላችሁ? እንግዲህ ቃተኛ ነው የመጣሽው። ቃተኛ ደግሞ በዋናነት ቃተኛ እንጀራ ፍሮንት ላይ አለ ፊት ለፊት ስትገቡ። ያ ማለት አንደኛ የቤታችንንም ስም የሚገልጽላችሁ ይሆናል። ቃተኛ ምን ማለት ነው የሚለውን ከሱን ጀምረና ትራዲሽናል ምግቦች አሉን። ቃተኛ የሚታወቀው በባህላዊ ምግቦቹ ነው። ስለዚህ የሚቀጥሉትንም ደግሞ እንሞክራለን። አስጎብኝሻለሁ። እሺ ኦኬ እሺ ግቢ። እሺ እንግዲህ እቺ እንጀራ መጋገር ይሞክሩ ቤታችን ናት። እዚህ ጋር ማስታወቂያውም አለች። ቀጥታ ከስተመሩ ሲገባ ወይ ሲያልፍ ይታያል። ማንኛውም ሰው መጥቶ መሞከር ይችላል። ማንም ሰው መሞከር ይችላል። እየፈተናችሁ ነው ማለት ነው። በዛው ፈተናም ነው። ሲቀጥል ደግሞ ጀስት ለፈንም ይሆናል። በዛ ላይ ባህላችንን እያስተዋወቅንበት ነው። ስለዚህ ዛሬ አንቺም እንግዲህ የምትፈተኝ ይሆናል ማለት ነው። እሺ እንግዲህ ምጣዳችን ሞቃለች። አሁን ራስሽ ሞክሪ። ጎመን ዘር ከማድረግ ትጀምሪና
ስለዚህ አሁን እንጀራሽን ጋግርሻል። እንጀራው ዝግጁ ሆኖ ወይ ደግሞ በስሎ ለማውጣት በዛ ላይ ቃተኛ እንዳልኩሽ ቀይ ያለ እንጀራ መሆን አለበት። ትንሽዬ ደረቅ ማለት አለበት። ደረቅ ያለውን እንጀራ አውጥተን ቅቤና በርበሬ ወይም ሚክስ የሚደረጉ ነገሮች አሉ። እነሱ ተቀብረው ብረሽ ተደርገው ይበላሉ። ለጾመኛ ሰውም በዘይት እናደርጋለን። ኦሊቭ ኦይልም አለ፣ እንደ ምርጫሽ ነው። አዎ ቆንጆ ብሏል። ስለዚህ አውጪውና እዚች ላይ እንሻለን። እያያችሁ ነው ተመልካቾች ሙያ እንደዚህ። ኦኬ ዛ እዚህ ጋር ይኸውልሽ ቅቤያችንና በርበሬያችን ሚክስ ተደርጎ ነው ያለው፣ ተዘጋጅቷል። ስለዚህ ምን ታደርጊያለሽ? ብረሽ ታደርጊያለሽ ማለት ነው። እኔ አሳይሽ። እሺማ ታረጊልኛለሽ ብዬ ነበር። ቃተኛችን እንደዚህ ቆንጆ በሆነ መልኩ ተዘጋጅቷል። ቴስት ታደርጊዋለሽ። ስለዚህ ሌላ እንሞክራለን ያልኩሽ ዶሮ ወጥ ነበረ ነው። ዶሮ ወጡም እንግዲህ አሁን እዚህ ጋር ፕሮሰስ እንዳታደርጊ በጣም ሰዓት የሚፈልግ ነገር ስለሆነ የተዘጋጀውን እናቀርብልሽና ቴስት ታደርጊያለሽ። ደስ ይለኛል። ስለዚህ አሁን ወደ ውስጥ ትገቢና ከባልደረቤ ጋር አንዳንድ ነገር እየተጨዋወታችሁ ምግቡን የምትቀምሱ ይሆናል ማለት ነው። እንኳን ደህና መጣሽ በድጋሚ። ቆይታሽ እንዴት ነበረ? እንጀራ ስትጋግሪ እያየሁሽ ነበርና እንዴት ነበረ? ስሙ በደንብ አስጎበኘች ቤታችን? አዎ በደንብ አይቼዋለሁ። እንዳየው ደግሞ ጎበዝ ነኝ እንጀራ አስጋግር። ጎበዝሽ ብላኛለች። ምንም አትይም። ማንም በልገን ሰበከን አልተገኘ። ስሜ ጥላውን በዛብህ እባላለሁ። የቃተኛ ባርና ሬስቶራንት ፕሮጀክት ማናጀር ነኝ። እሺ ያው እዚህ መጥቼ ቤቱንም በደንብ አይቼዋለሁ። ሙያዬን ተፈትኗል አልፍ ያለው ብዬ አስባለሁ። ብሔር ብሔረሰቦች ከሚወከሉበት አለባበስ አለ፣ የራሳቸው የሆነ ሙዚቃ አላቸው፣ ብዙ ሴቶች አላቸውና ከነሱ መካከል ምግብ አንዱ ነው አይደለ? እና ምግብ ባህልን ከማስተዋወቅ አንፃር ምን አይነት አስተዋጽኦ አለው ብለሽ ታስባለሽ? እንዳልሽው እንግዲህ ኢትዮጵያ የብዙ ብሔር ብሔረሰብ መገኛዎች ናቸው። የነዛ ብሔር ብሔረሰብ ባህላቶች ደግሞ የተለያዩ መገለጫቸው አለባበስ ሊሆን ይችላል፣ ሙዚቃ መሳሪያ ሊሆን ይችላል፣ ወይም አጨፋፈራቸው ሊሆን ይችላል። ከነዚህ ሁሉ አንዱ ደግሞ ምግብ ነው። ስለዚህ ምግብ ደግሞ የኢትዮጵያ አንዱ ባህል ነውና በኢትዮጵያ ብዙ አይነት ወደ ደቡብ ስትሄጂ የተለያየ አመጋገብ አይነት ታያለሽ፣ ወደ ሰሜን ስትሄጂ እንደዛ፣ ወደ ምዕራብ፣ ወደ ምስራቅ። ስለዚህ በመላው ኢትዮጵያ ያሉ ብሔር ብሔረሰቦች የራሳቸው የሆነ ልዩ የሆኑ ምግቦች አሏቸው። ስለዚህ እነዚህ ምግቦች እንግዲህ በቃተኛ የምታገኙ ይሆናል ማለት ነው። እንደምታየው እዚህ ጋር የቀረበው ምግብ የተለያዩ አይነት ከአትክልት የተሰራለ፣ ከስጋ የተሰራለ፣ ከአይብ ከወተት ተዋጽኦ የተሰራለና የኢትዮጵያን ምግቦች ስናይ እንግዲህ አብዛኞቹ ከሁሉም ብሔር ብሔረሰቦች የተውጣጡ ናቸው። የውጭ ዜጎች ፎሬነሮች ይመጣሉ አይደል? እዚህ መጥተው የኢትዮጵያ ምግቦች እነዚህን ባህላዊ ምግቦች ሲቀምሱት ምን አይነት ሪስፖንስ ምን አይነት ምላሽ ነው የሚሰጡት? የተለያዩ ከውጭ ሀገር የሚመጡ ቱሪስቶች በተለይም ኤርፖርት ላይና እዚህ እንጦጦ ላይ ምግባችንን ቴስት ያደርጋሉ። እንግዲህ ብዙ ጊዜ የሚገጥመን እንግዲህ ያው የኛ የኢትዮጵያን ምግብ ስፓይሲው ትንሽ ለውጭ ሀገር ዜጎች ይከብዳል። ያም ደግሞ በርበሬው በጣም ከባድ ነው። እንደዛም ሆኖ ደግሞ አበላላችን የኛ ፊንገር ፉድ ነውና እነሱ ብዙ ጊዜ በሹካና በማንኪያ መብላት የለመዱ ናቸውና አያያዛቸው ወይም ደግሞ በርበሬን ቴስት በሚያደርጉ ጊዜ የተለየ ፌሻል ኤክስፕሬሽን ይታይባቸዋል። እንዲሁም ደግሞ ለመብላት የመሳቀቅ በተለይም ደግሞ እነዚህ ጥሬ ነገሮች አሁን ለምሳሌ ጥሬ ክትፎ በምናቀርብበት ሰዓት ቱሪስቶች የውጭ ዜጎች የጥሬ ስጋ ስለማይበሉ ያንን የመፍራት ሁኔታዎች ይታያሉና እነዚህን ብዙ ጊዜ ኦብዘርቭ እናደርጋለን። አሁን ደግሞ ቅድም እንዳልኩት የብሔር ብሔረሰቦች ቀን ላይ ያለ ነውና የእንኳን አደረሳችሁ መልእክትህን ታስተላልፍልናለህ? ቀረ ማስተላለፍ የምፈልገው መልእክት ካለ ደግሞ የምትለን ከሆነ አመሰግናለሁ። በድጋሚ እንኳን ለብሔር ብሔረሰብ ቀን በሰላም አደረሳችሁ ያልኩኝ። ኢትዮጵያ እንግዲህ በተለይም ደግሞ በቱሪዝም ሴክተር ላይ ብዙ እየሰራች ነው ያለችው። አሁን ደግሞ አዲስ የቱሪዝም አይነት እያስተዋወቀች ነው ያለችው። ያ የቱሪዝም አይነት ጋስትሮኖሚ ቱሪዝም ወይም የምግብ ቱሪዝም የሚል እያስተዋወቀች ነው። ስለዚህ ቃተኛ ደግሞ የራሱን አሻራ አስተዋጽኦ እያደረገ ነው ያለው። ለምን የውጭ ሀገር ዜጎች ወደ ኢትዮጵያ መጥተው የኢትዮጵያን ምግብ ከመብላት ባሻገር አሰራሩንም
ፕራክቲስ ያደርጋሉ። እንደምቀደም አንቺም እንደሰራሽው እንጀራን ከምናሳየው ባሻገር ቱሪስቶች ምን ይፈልጋሉ? ያንን ምግብ ከመብላትና ከማየት ወይም ደግሞ ስለዛ ምግብ ከማስረዳት ባሻገር ድርጊት ማድረግ ይፈልጋሉና እዚህ እንደምታየው እንጀራ እናስጋግራለን። ወደፊትም እንግዲህ ያቀርነው ነገር አለ። አረቂ ሲወጣ፣ ጠላ ሲጠመቅ፣ ጠጅ ሲጣል እነዚህን የማሳየት ፕሮግራሞች አሉንና እንግዲህ ይህ ቃተኛ በቀጣይ መንግስት ላቀደው የጋስትሮኖሚ ቱሪዝም ወይም የፉድ ቱሪዝም ሪሌትድ የሆኑ ፕሮግራሞች ላይ የራሱን አሻራ ማሳረፍ እቅዳለሁ ማለት ነው። ስለዚህ ይህንንም በኤርፖርቶች አውትሌት አለን 2 ኤርፖርቶች ላይ እነዛም ላይ ትራንዚት የሚያደርጉ ከስተመሮችን በማስተናገድ ለሀገሪቷም የውጭ ምንዛሬን የማምጣት አላማ ይዞ እየሰራ ያለ ተቋም ነው። የጋገርሽው ቃተኛ አብረን እንቅመሰው አይደል? እሺ ያዥ እባክሽ። ባለሙያ ነሽ። ቆንጆ ነው። ደስ ይላል። አመሰግናለሁ። እንግዲህ ደስ ይላል። ምን አይነት ባለሙያ እንደሆንኩ ነው ያየሁበት። አይ ጥሩ ነው። እንግዲህ ባለሙያ ነሽ። ደርሷል። እናመሰግናለን። እሺ እንግዲህ በቀጣይ ያው ዶሮአችንን ትቀምሻለሽ። ዶሮ እንግዲህ ያው ትልቁ የኢትዮጵያ እንግዲህ ሌላኛው ወጥ ብለን ከምንጠራቸው የምግብ አይነቶች ውስጥ በዋነኛነት ባህላዊ ምግብ ሆኖ የሚጠቀስ ነው። እንግዲህ ዶሮ ያው አሰራሩ ፕሮሰሱ በጣም ረጅም ነው። አሁን ለምሳሌ የውጭ ሀገር ዜጎች ለቺክን ይጠቀማሉ ዶሮን፣ ግን የኛ ደግሞ ስፓይሲው፣ አሰራሩ፣ ፕሮሰሱ፣ ቴስቱ በጣም ልዩ ነው። በተለይም ደግሞ ለበዓል ቀን ነው ብዙ ጊዜ ቤታችን ላይ የምንጠቀመው። ቃተኛ ስትመጡ ግን ሁልጊዜ ዶሮ ቆንጆ ዶሮ ወጥ ይኖራል። እንግዲህ ተመልካዮቻችን ከቅድም ጀምሬ የብሔር ብሔረሰቦችና ሕዝቦች ቀንን ምክንያት በማድረግ በተለያዩ የባህል ሬስቶራንቶች እየተዘዋወርኩኝ ያው ብዙ ባይሆንም የተወሰኑትን ባህሎች ላሳያችሁ ሞክሬያለሁ። መስራቱ ላይ ብዙም ብሆን እንኳን ያው ስቀምስ ጎበዝ ነኝ እንዳያችሁት። ስለዚህ አብራችሁን ስለነበራችሁ አብራችሁን ስለቆያችሁ በጣም እናመሰግናለን። መልካም ሳምንት፣ መልካም ቀን፣ መልካም በዓል ይላችሁ። እናመሰግናለን።